በዓለማችን ላይ አስፈሪ ከመሆናቸው የተነሳ በብዙ ሀገራት እንዳይታዩ የታገዱ 5 የሆረር ፊልሞች። ሰላም፣ እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ለዛሬ በዓለማችን ላይ አስፈሪ ከመሆናቸው የተነሳ በብዙ ሀገራት እንዳይታዩ የታገዱ 5 ሆረር ፊልሞችን ከነዝርዝር ማብራሪያው ይዤላችሁ ቀርቤያለሁ። ስለሆነም ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ በማድረግ በየጊዜው የሚለቀው ቪዲዮ ደግሞ ቶሎ እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንጀምር። 5ኛ ሳሎ or the 120 days of Sodom. The 120 days of Sodom by ማርከስ ዲሳዳ በተባለ ልብ ወለድ ላይ የተመሰረተውና በፈረንጆቹ አቆጣጠር በ1975 የተለቀቀው ይህ ፊልም እጅግ በጣም ብዙዎችን ያስቆጣና ያስፈራ ፊልም ነው። ፊልሙ 4 እጅግ ሙሰኛና ባለሀብት የሆኑ ጣሊያናዊ ባለስልጣናት 18 ወጣቶችን ካገቱ በኋላ እነዚህ ወጣቶች ላይ ስነ ልቦናዊና አካላዊ ስቃይ ሲደርሱባቸው የሚያሳይ ፊልም ሲሆን በዚህ ፊልም ላይ እነዚህ ባለስልጣናት እነዚህን ወጣቶች ሲደፍሩ፣ ሲገሉና ሲያሰቃዩቸው ሲያሳይ ካለው ፈጽሞ ከሆነ አስፈሪ ትዕይንትና ወሲባዊ ሲን አንጻር በበርካታ ሀገራት እንዳይታይ እገዳ የተጣለበት ሲሆን ፊልሙ ማስተላለፍ የፈለገው ምን እንደሆነ በግልጽ የሚታወቅ ነገር ባለመኖሩ ደግሞ የፊልሙ ዓለም ሀያሲያን የሰላ ትችታቸውን እንዲሰነዝሩበት አድርጎታል። በተለይ ደግሞ አብዛኛው ትኩረት የሚያደርገው ከእድሜ በታች በሆኑ ወጣቶች ላይ ሳዲስቲክ የሆነ ሴክሹዋል ትዕይንት በመያዙ በአገሩ ጣሊያን የበዛ ተቃውሞና ቁጣ ሊቀሰቅስ ችሎ ነበር። እስካሁንም ድረስ ይህ ፊልም በብዙ ሀገራት እንዳይታይ ታግዷል። በአራተኛ ደረጃ ላይ የተቀመጠው ትራስስ ኦፍ ዴዝ የተባለው ፊልም ሲሆን በፈረንጆቹ አቆጣጠር በ1993 የተለቀቀውና በአነስተኛ በጀት የተሰራው ይህ ፊልም በታሪክ እጅግ አስደንጋጭና አስፈሪ ፊልም በሚል የተካተተ ሲሆን የዚህ ፊልም ዓላማና ሂደቱ ባይታወቅም የዶክመንተሪ ስታይል ያለው ይህ ፊልም በብዙሃኑ የፊልም ሀያሲያን ዘንድ ሊጠለጠል ችሏል። ታዲያ ይህንን ፊልም ከ20 በላይ ሀገራት እንዳይታይ ያገዱት በፊልሙ ውስጥ በያዛቸው እውነተኛ በሆኑ ትዕይንቶች ነው። ለምሳሌ በዚህ ፊልም ውስጥ የምታዩት ማንኛውም ሞት፣ አደጋ፣ ስቃይ፣ የእንስሳት ሞት፣ የሕክምና ቪዲዮዎች፣ ቀዶ ጥገና፣ አደጋ ሁሉም ውሸት ያልሆኑ በአንጻሩ እውነት የሆኑ ሲሆን በዚህ የተነሳም ፊልሙ እንዳይታይ በብዙ ሀገራት እገዳ ተጥሎበታል። ፊልሙ ከፍተኛ የሆነ ሪል ላይፍ ቫዮለንስ ቪዲዮ ከማካተቱም በላይ ትምህርታዊ ይሁን ወይም ለምን ዓላማ እንደተዘጋጀ ባለመታወቁና ባለው ፈጽሞ የጋዜጠኝነትና የዶክመንተሪ ሂደቶች ስህተት የተነሳ በብዙ ሀያሲያን ዘንድ ሊተች ይችላል። ፊልሙን አሁን ላይ አንዳንድ ያልታወቁ ዌብሳይቶች ላይ ካልሆነ ፊልሙን አግኝቶ ለማየት እጅግ በጣም ከባድ ነው። በ4 ክፍሎች የወጣው ይህ ፊልም በብዙሃኑ ደረጃ እጅግ አስፈሪና የተከለከለ አስደንጋጭ ፊልም ነው። 3ኛ ዘ ሂውመን ሰንቲፒድ 2 ፉል ሲኩዌንስ። ይህ ፊልም በጣም አስፈሪና ለማሰብም በጣም የሚከብድ ነው። በጣም የሚያስገርመውና የሚያስፈራው ነገር ደግሞ ይህ ፊልም የተመሰረተው በእውነተኛ ታሪክ ላይ መሆኑ ነው። የፊልሙ ታሪክ የተመሰረተው እውነተኛ በሆኑ የናዚ ዶክተሮችና ሳይንቲስቶች በአውሽዊትዝ ካምፕ በያዟቸው አይሁዳውያን ላይ በሚያደርጉት ምርምርና ሙከራ ኢንስፓየርድ የሆነ ሲሆን በተለይ ናዚዎች ሳይቀር የሞት መልአክ ወይም ኤንጅል ኦፍ ዴዝ እያሉ የሚጠሩት በሂትለር ሳይቀር እጅግ ተወዳጅ የሆነውና ከራሱ ከሂትለር በጭካኔ የሚብሰው በዶክተር ጆሴፍ ሜንጌል ምርምር ላይ የተመሰረተ ነው። ስለዚህ ሰው ታሪክ በሌላ ቪዲዮ በደንብ የምዘረዝር ሲሆን ጆሴፍ ሜንጌል ማለት በናዚ ቁጥጥር ስር የዋሉ አይሁዳውያን ላይ ከሰውኛ ፈጽሞ ያፈነገጠና እጅግ አስፈሪ ምርምር ያካሄድ የነበረ የናዚ ሳይንቲስት ሲሆን በዚህ ላቦራቶሪ ምርምር ብቻ ወደ 400,000 አይሁዳውያንን እንደገደለ ይገመታል። ታዲያ እዚህ ፊልም ላይ ከዚህ ቀደም በወጣ ሌላ ዘ ሂውመን ሰንቲፒድ ፊልም ላይ እጅግ አድርጎ በዚህ ፊልም ኢንስፓየርድ የሆነ የመኪና ፓርኪንግ ጠባቂ ፊልሙ ላይ ባየው መሰረት እሱም ሰዎችን እያገተ ከሰውኛ የወጣ ምርምር ሲያደርግባቸው የሚያሳይ በጣም ከባድና አስደንጋጭ ፊልም ነው። ፊልሙ ከያዘው እጅግ ከባድና አስፈሪ ትዕይንቶች የተነሳ በብዙ ሀገራት እንዳይታይ እገዳ ተጥሎበታል። በብዙ የፊልም ሀያሲያንም ጭምር ፊልሙ ከሚገባው በላይ አስፈሪ ትዕይንቶችን እንደያዘና እጅግ አስፈሪና አስቀያሚም እንደሆነ የተገለጸ ሲሆን በተለይ ኒውዚላንድና ዩናይትድ ኪንግደም ውስጥ ይህንን ፊልም ማየት እጅግ በጣም የተከለከለ ነው።
በሁለተኛ ደረጃ ላይ የተቀመጠው ካኒባል ሆሎካስት የተባለ የጣሊያን ፊልም ሲሆን ይህ ፊልም እጅግ እውነት ከመምሰሉ የተነሳ የፊልሙ ዳይሬክተር የሆነው ሮዴሮ ዴኦዳቶ ታስሮ ፊልሙ ላይ የሞቱትን ሰዎች በህይወት መኖራቸውን ካረጋገጠ በኋላ ነው የተፈታው። ካኒባል ሆሎካስት በፈረንጆቹ በ1980 የወጣ የጣሊያን ፊልም ሲሆን ፊልሙ እስካሁን ድረስ እጅግ መነጋገሪያ የሆነና ብዙዎች ፊልሙ የውሸት ሳይሆን የእውነት እንደሆነ የሚከራከሩለት አስፈሪ ፊልም ነው። ፊልሙ ከያዘው እጅግ አስደንጋጭ ትዕይንቶች ምክንያት በብዙ ሀገራት እንዳይታይ እገዳ የተጣለበት ሲሆን የፊልሙ ዋና ታሪክም የአሜሪካ ዶክመንተሪ ፊልም ሰሪዎች ወደ አማዞን ጫካ ዶክመንተሪ ለመስራት ከሄዱ በኋላ የሰው ስጋ ከሚበሉ ካልሰለጠኑ ጎሳዎች ጋር ይገናኛሉ። ታዲያ እነዚህ አሜሪካውያን የዶክመንተሪ ባለሙያዎች በዚህ ጫካ ውስጥ ካሉት የሰው ስጋ ከሚበሉ ጎሳዎች ጋር ይጣላሉ። ሲገድሏቸውና ሲያቃጥሏቸውም እየቀረጹ ከተጫወቱባቸው በኋላ እነዚህ ጎሳዎች እነዚህን አሜሪካውያንን የፊልም ግሩፖች በመበቀል ሲገድሏቸውና ሲበሏቸው ሲያሳይ በኋላ ላይ አንትሮፖሎጂስት የሆነው ሃርሎንድ ሞኖር የነፍስ አድኖችን ወደ ጫካው ልኮ እነዚህን አሜሪካውያንን እንዲፈልጓቸው ቢያደርግም እነዚህ የነፍስ አድን ሰራተኞች ይዘው የተመለሱት የአሜሪካውያኑን የፊልም ግሩፖች ካሜራና የቀረጹትን ቪዲዮ ብቻ ነው። ታዲያ ፊልሙ ካለው ከበዛ የአመጽና የግድያ ትዕይንት አንጻር በ20 ሀገራት እንዳይታይ እገዳ የተጣለበት ሲሆን ብዙ የሚሆኑ ሰዎች እዚህ ፊልም ላይ ያለው ግድያ እውነተኛ እንደሆነ ያስባሉ። ዳይሬክተሩ በዚህ ፊልም ላይ የተቀረጸው የእንስሳት ሲገድሉ የሚያሳዩት የፊልሙ አንዳንድ ትዕይንቶች የእውነት መሆናቸውን አምኗል። በዚህ የተነሳም ከፍተኛ ተቃውሞ ከተመልካች ያስተናገደ ሲሆን በአንዳንድ የፊልም ሀያሲያን ዘንድ ግን የፊልሙ አድናቆትን ሊያገኝ ችሏል። በመጨረሻም በአንደኛ ደረጃ ላይ የተቀመጠው የሰርቢያን ፊልም የተሰኘው ፊልም ሲሆን በሳርደን ስፓዞቪች ተደርሶ በፈረንጆቹ አቆጣጠር በ2010 የተለቀቀው ይህ ፊልም እጅግ በጣም በሚባል ደረጃ መነጋገሪያ የሆነና በብዙ ሀገራት እንዳይታይ የታገደ እጅግ በጣም አስፈሪና ዘግናኝ ፊልም ነው። በዚህ ፊልም ላይ እስካሁን ያልበረደ ከፍተኛ ክርክር ሲኖር ግማሹ እንዲህ አይነት ፊልም በፍጹም መሰራት የለበትም ሲል፣ ግማሹ ደግሞ ለአርት ፕሮጀክት የተሰራ ነው በሚል ለፊልሙ ጥብቅና ይቆማሉ። የማይካደው ሀቅ ግን ይህ ፊልም ከምንም በላይ ብዙዎችን ያስደነገጠ አስፈሪና እንዲሁም አስደንጋጭ ነው። ስለ ፊልሙ ሙሉ ዲቴል ከዩቲዩብ ህግ አንጻር በብዙ መናገር ባልችልም የተወሰነ መረጃ ስለ ፊልሙ ልስጣችሁ። የፊልሙ ዋና ገጸ ባህሪ የሆነው ሜሎ የሴክስ ፊልም በመስራት የሚተዳደር ስመጥር ሴክስ ወርከር ወይም ፖርን ስታር ነው። ሆኖም በከፍተኛ የሆነ የገንዘብ እጥረት እየተሰቃየ ነበር። ቤተሰቡንም ቢሆን ማስተዳደር ከብዶት እየተንገዳገደ እያለ ነው ድሮ በሚያውቃት አንዲት የሥራ ማናጀሩ በኩል ለአዲስና ከፍተኛ ገንዘብ ሊያገኝበት ወደሚችልበት አዲስ የወሲብ ቪዲዮ ፕሮጀክት እንደታጨ ያበሰረችው። ሚሎ አላቅማማም። ኮንትራቱን ፈርሞ ስራውን ጀመረ። ያው የተለመደው የወሲብ ቪዲዮ ቢሆንም የአሁኑን የሚለየው ግን ሁሉም ነገር እውነተኛ እንዲሆን ዳይሬክተሮቹ መፈለጋቸው ነው። ስለሆነ ሚሎ ከጀርባ ያለውን ድብቅ ነገር ሳያውቅ መስራቱን ቀጠለ። ነገር ግን በሂደት የሚሰራው የወሲብ ቪዲዮ መውጣት ወደማይችለው እጅግ አስቀያሚ ነገር ውስጥ የከተተው። በፊልሙ ላይ ዳይሬክተሮቹ ሴቶቹን ወሲብ እየፈጸመ እንዲገላቸው ከህፃናትና ከሞቱ ሰዎች ጋር ወሲብ እንዲፈጽም ሲገደድና በስተመጨረሻም በሚያሳዝን ሁኔታ የገዛ የራሱ ልጅ እስኪሞት ድረስ እንዲደፍር ሲገደድ ያሳያል። ይህ እጅግ በጣም ጥቂቱ ሲሆን ብዙ መግለጽ የሚከብዱ ትዕይንቶች የተሞላበት ይህ ፊልም በ46 ሀገራት እንዳይታይ የታገደ ሲሆን ለምሳሌ ጀርመን፣ ብራዚል፣ ስፔን፣ ኖርዌይ፣ ጃፓን፣ ማሌዥያ፣ ኒውዚላንድ፣ አሜሪካና ካናዳ እና ሌሎችም ሀገራት እንዳይታይ ታግደዋል። ይህ ብቻ ሳይሆን በስፔን ፊልም ፌስቲቫል ላይ የፌስቲቫሉ ዳይሬክተር ፊልሙ በሲኒማ ውስጥ እንዲታይ በማድረጉ ከዓመት በላይ ታስሮ በብዙ መከራ ሊፈታ ችሏል። ታዋቂው የእንግሊዝ የፊልም ሀያሲ ማርክ ካርሞድ በቢቢሲ የሬዲዮ ላይ ቀርቦ ስለ ፊልሙ ሲጠየቅ የቆሻሾች ቆሻሻ የሆነ ፊልም ሲል ተናግሯል።